ሁኔታ ሲለዋወጥ እሱ ግን አይለወጥም። ጨለማው ሲበረታ የተስፋው ቃል ሲዘገይ ሁኔታ ሲለዋወጥ እሱ ግን አይለወጥም። እንደ ጸና ይኖራል አይለዋወጥም። እንዳፉ ቃል ያደርጋል ፍጹም ውሸት አያውቅም። እንደ ጸና ይኖራል አይለዋወጥም። እንዳፉ ቃል ያደርጋል ፍጹም ውሸት አያውቅም። እግዚአብሔር ነው፣ ለቃሉ ታማኝ ነው። እሱ አይለወጥም፣ እንደ ነገረኝ ነው። እግዚአብሔር ነው፣ ለቃሉ ታማኝ ነው። እሱ አይለወጥም፣ እንደ ነገረን ነው። እሱ አይለወጥም፣ እንደ ነገረን ነው። አሜን ሃሌሉያ። እግዚአብሔር አይለወጥም፣ እንደ ነገረን ነው፣ እንደ ተስፋ ቃሉ። ሃሌሉያ ክብር ለእግዚአብሔር ይሁን። እኛ ከስፍራችን እስካልሄደን ድረስ እግዚአብሔር እንደተናገረው ይመጣል። የትኛውንም ያህል ዘመን ልንጠብቅ እንችላለን። በቦታችን እንቀመጥ፣ በስፍራችን እንቀመጥ። ኢየሱስ ይመጣል። ክብር ለእግዚአብሔር ይሁን። ዛሬም እንደገና እንደ እግዚአብሔር ፈቃድ አንድ ቃል አብረን እንካፈላለን። ሉቃስ 3 ከቁጥር 1 እስከ 3 በጌታ በኢየሱስ ስም አነበዋለሁ። ጢባሪዎስ ቄሳርም በነገሰ በ15ኛይቱ ዓመት ጴንጤናዊ ጲላጦስ በይሁዳ ሲገዛ፣ ሄሮድስም በገሊላ የ4ኛው ክፍል ገዢ፣ ወንድሙም ፊልጶስ በኢጡርያስ በጥራኮኒዶስም አገር የ4ኛው ክፍል ገዢ፣ ሊሳኒዮስም በሳቢላኒስ የ4ኛው ክፍል ገዢ ሆነው ሳሉ ሐናና ቀያፋም ሊቃነ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። እነዚህን ሁሉ ስልጣናት፣ ኃይላት አልፎ ዙፋናትን አልፎ የሚከለክለው ነገር ሳይኖር እንደተናገረው በምድረ በዳ መጣ ይላል። ክብር ለእግዚአብሔር ይሁን። ስለ መጥምቁ ዮሐንስ ብዙዎቻችን እናውቃለን። የዘካርያስ እና የኤልሳቤት ልጅ ነው። በጣም ካረጁ ቤተሰብ የተወለደ አስደናቂ የሆነ የተስፋ ቃል የተገባለት የልዑሉ ነቢይ ትሆናለህ ተብሎ ገና በ8ኛው ቀን ገና ሕፃን ሳለ የተነገረው፣ እንደውም ይህ ሕፃን ምን ይሆን ወደፊት ምንድን ነው የሚሆነው እስከሚባል ድረስ ትልልቅ ተስፋ ቃል የተገባለት የጌታ ኢየሱስ ክርስቶስ መንገድ ጠራጊ ነው። ዮሐንስ ግን እንዴት ነው የኖረው? የቅምጥል ልጅ ስለሆነ፣ በጣም የብርቅዬ ልጅ ስለሆነ እንደሱ እየተቀማጠለ አይደለም የኖረው። በእግዚአብሔር ትእዛዝ ወደ ምድረ በዳ ተቀመጥ ወደ ተባለበት፣ ጠብቀኝ ወዳለው ቦታ ለስንት ዓመት እንደጠበቀ ባናውቅም ግን ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ ነው የሚለው። ቁጭ የሚበላ የሌለበት የሚለበስም የሌለበት። ምክንያቱም የበረሃ አንበጣ ነበረ የሚበላው። የሚለብሰውም የግመል ጠጉር ነው። እንግዲህ ከሞቱ ግመሎች እየገፈፈ ሊሆን ይችላል። በጣም የሚያሳዝን ህይወት ነው የኖረው። የሰማይና የምድር አምላክ እግዚአብሔር ተናግሮት እንደዚህ አይነት ህይወት ይኖራል? አዎ። እናንተ በምድረ በዳ ሆናችሁ፣ በጣም በሚያስፈራ ሁኔታ ሆናችሁ እግዚአብሔርን የምትጠብቁ ወገኖች፣ አሁንም ያለመናወጥ
ያለ መሰልቸት እግዚአብሔርን ጠብቁት። እግዚአብሔር ወደ እናንተ ሲመጣ የሚከለክለው ነገር አይኖርም። ከላይ ጢባሪዎስ ቄሳር በነገሰ በ15ኛዊቱ ዓመት ጴንጤናዊ ጲላጦስ በይሁዳ ሲገዛ፣ ሄሮድስ በገሊላ ሲገዛ እየተባለ ወንድሞቻቸውም ስልጣን ተሰጥቷቸው እነሱን ሁሉ ስልጣን አልፎ ወደ ዮሐንስ የእግዚአብሔር ቃል መጣ በምድረ በዳ። ዮሐንስም ለዚህ ቃል እንዴት እንደታዘዘ ተመልከቱ። ቁጭ ምድረ በዳ አንበጣ ከሚበላ ለምን ወደ ከተማ መጥቶ እንጀራ አይለምንም? የቤተሰቦቹን ቤት ለምን ለመውረስ አልመጣም? እንደ ጓደኞቹ የሚፈልገውን ነገር ለምን ማድረግ አልቻለም? እግዚአብሔርን መጠበቅ ዓላማው ስለነበረ ክብር ለእግዚአብሔር ይሁን። የተነገረውን የተስፋ ቃል እስከ ሞት ድረስ ይጠብቅ ነበረ ዮሐንስ። የክርስትና ሕይወት መሞት ይጠይቃል። የክርስትና ሕይወት ስለ ክርስቶስ መስበክ ብቻ አይደለም፣ ክርስቶስንም መምሰል። ክርስትና ስለ ሐዋርያት ሕይወት መስበክ እነሱ እንዲነበሩ እኮ ማለት ብቻ ሳይሆን እነሱ እንዳለፉት ማለፍን ይጠይቃል። እስቲ እንመልከተው። ዮሐንስ ቀኑ ደርሶ ይሄ ቃል መጥቶ አስደናቂ የእግዚአብሔር እጅ መጥቶለት ወደ እስራኤል ሲመጣ አገልግሎቱን ሲጀምር እስቲ እንየው። ምን እያለ ነው የመጣው? ስለ ክርስቶስ እየተናገረ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ። ዛሬም ወገኖች ከዚህ የሚበልጥ ወንጌል የለም። ይልቁንም እኛ የመጨረሻው መጨረሻ ላይ ያለን ሰዎች ምን አይነት የተስፋ ቃል ነው የምንፈልገው? እንደገና ቤት ለመገንባት፣ እንደገና አገር ለመግዛት ጊዜ የለም፣ ጊዜ የለም። መጥምቁ ዮሐንስ ያገለገለበትን አጭር ዘመን ተመልከቱት። ስለ ክርስቶስ እያገነነው እሱ ሊልቅ እኔ ግን ላንስ ይገባኛል እያለ፣ እሱ ከኔ በኋላ የሚመጣው ከኔ በፊት ነበረ እያለ፣ ተንበርክኬ የጫማውን ጠፍር ልፈታ የማይገባኝ እያለ፣ እኔ እኮ በውሃ ነው ማጠምቃችሁ፣ እሱ ግን በመንፈስ ቅዱስና በእሳት ያጠምቃችኋል እያለ ነው የመጣው። ወንጌል ስለ ክርስቶስ የምንናገርበት ነው። ወንጌል ክርስቶስን የምንመስልበት ነው። ክርስቶስን ሳንመስል ስለ ክርስቶስ ብንሰብክ ትርጉም የለውም። ጌታ ኢየሱስ ክርስቶስ ስለ ዮሐንስ ሲናገር ምን ልታዩ መጣችሁ? ቀጭን ልብስ የለበሰ እነሱ በቤተ መንግስት አሉላችሁ አለ። ብዙ ሀብት ንብረት ያላቸውን ለማየት አሉ፣ በጣም ብዙ አለ። ነብይን ለማየት አዎ፣ ከሴት ከተወለደው እንደ መጥምቁ ዮሐንስ አይነት ነብይ የለም አለ። ለምንድን ነው ይሄን ያለው? እግዚአብሔርን ስለታዘዘ ነው ወገኖች። በእግዚአብሔር መንገድ ላይ ስለሄደ፣ ክርስቶስን ስለመሰለን፣ ክርስቶስን ከፍ ከፍ ስላደረገው። በአሁን ዘመን ያለን ክርስቲያኖች በክርስቶስ ያመንን የቱ ጋ ነው ያለን? ሰፊው መንገድ ላይ ሁሉንም ነገር እንደፈለግን የምናደርግበት፣
ከዛ ደግሞ እሑድ እሑድ መተን እግዚአብሔርን የምናመልክበት። በጣም ተሳስተናል። ወደ ቀጭኑ መንገድ ተመለሱ። ወደ ጠባቧ በር ተመለሱ። እግዚአብሔርን ጠብቁ። ልጁን ኢየሱስ ክርስቶስን እምሰሉ። ቀኑ በደጅ ነው ያለው። ቀኑ በጣም አጭር ነው ያለው። እግዚአብሔር እንደተናገረው ይመጣል። ከስፍራችን ግን እንዳያጣን። ሰፊው መንገድ ላይ ነው ያለ ነው። ወደ ጠባቧ መንገድ፣ ወደ ቀጭኑ መንገድ እንመለስ ወገኖች። እንደ መጥምቁ ዮሐንስ ክርስቶስን አስከብረን እንድናልፍ፣ የምንፈልገውን ነገር ሁሉ ከማድረግ እንድንጠበቅ። ቅድም እንደነገርኳችሁ ዮሐንስ ጊዜ ነበረው ወደ ኢየሩሳሌም እየመጣ እንጀራ የመብላት፣ ወደ ከተማ እየመጣ የሚፈልገውን ነገር የማድረግ መብት ነበረው እኮ። ግን ወደ እስራኤል ከመምጣቱ በፊት፣ ለእስራኤል ከተገለጠበት ቀን በፊት በምድረ በዳ ኖረ። ምን ሲያደርግ? እግዚአብሔርን ሲጠብቅ። አያችሁ፣ ሰዎች እናንተ በመጠበቃችሁ የፈለጉትን ሊሉ ይችላሉ። እናንተ ግን ዝም ብላችሁ እግዚአብሔርን ጠብቁት። በመጨረሻ ምንድን ነው የሚሆነው? እግዚአብሔርን የጠበቀ ሰው ክርስቶስን ይዞ ከምድረ በዳ ይወጣል። ክርስቶስን ያስተዋውቃል። የእግዚአብሔር ክብር በሱ ላይ ይሆናል። የእግዚአብሔር ሞገስ ከሱ ጋር ይሆናል። ክብር ለእግዚአብሔር ይሆን። እግዚአብሔር ከኛ ጋር ይሆናል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ይባርካችሁ።